ሰላም፣ ወደ ጥልቅ ውይይታችን እንኳን በደህና መጣችሁ። የሰው ልጅ ታሪክን ስናስብ ብዙ ጊዜ እንደተዘበራረቀ የክስተቶች ስብስብ ነው አይደለም የምናየው? ጦርነቶች፣ ግኝቶች፣ ተለያዩ ነገሮች። ነገር ግን ይህ ሁሉ ታሪክ አንድ ወጥ የሆነ በምልክቶች የተሞላ ድርሰት ቢሆንስ? ዛሬ የምንመረምረው ምንጭ ከመጽሐፍ ቅዱስ ውስጥ የተደበቁ ኮዶችን በመጠቀም ታሪክን እንደ አንድ ትላልቅ ድራማ ነው የሚተርክልን። ከፍጥረቴ መጀመሪያው ቀን አንስቶ እስከ መጨረሻው ፍጻሜ ድረስ። አዎ ልክ ነሽ። የእይታ ታሪክን የምናይበትን መነጽር ሙሉ በሙሉ እንድንቀይር የሚጋብዝ ነው። በዘፈቀደ የሚመስሉ ክስተቶች፣ ቀናት፣ ቁጥሮች ሁሉም አንድ ትልቅ መለኮታዊ ዕቅድ አካል እንደሆኑ ነው የሚሞግተው። እና የዛሬው ውይይታችን ዋና ዓላማም ይህንን መፍታት ነው። ይህ ምንጭ የፍጥረት ቀናትን፣ የኢየሱስን ተልእኮ እና እንደ ቃና ዘገሊላ ሰርግ ያሉ ታሪኮችን ከ7000 ዓመታት የሰው ልጅ ታሪክ ጋር እንዴት እንደሚያቆራረኝ እንመለከታለን። በጣም ጥሩ። እሺ እንግዲያውስ እስቲ እንጀምር። የዚህ ሁሉ ትንታኔ መሰረት አንድ ቁልፍ ሐሳብ ነው። ይሄው በመጽሐፍ ቅዱስ ውስጥ አንድ ቀን ከ1000 ዓመት ጋር እኩል ሊሆን ይችላል የሚለው ይሄ ሐሳብ ከየት ነው የመጣው? ይህ ሐሳብ የሚመነጨው በቀጥታ ከሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ ካለው ቃል ነው። ለጌታ አንድ ቀን እንደ 1000 ዓመት፣ 1000 ዓመትም እንደ አንድ ቀን ነው ይላል። አዎ አስታውሰዋለሁ። እና ምንጩ ይህንን እንደ ቀላል ንጽጽር ሳይሆን እንደ መለኮታዊ የጊዜ ቀመር ነው የሚወስደው። ልክ አንድ አርኪቴክት የግዙፍ ሕንፃ ፕላን በትንሽ ስኬል እንደሚስለው እግዚአብሔርም የ7000 ዓመት የሰው ልጅ ታሪክን ፕላን በ7 ቀናት የፍጥረት ታሪክ ውስጥ በምሳሌ ያስቀምጦታል ብሎ ነው የሚያስረዳው። ዋው! በጣም አስገራሚ አገላለጽ ነው። ስለዚህ የዘፍጥረት 7ቱ ቀናት የ7000 ዓመታት የሰው ልጅ ታሪክ ካርታ ናቸው እያልን ማለት ነው። እስቲ በምሳሌ እንየው። በመጀመሪያው ቀን ወይም በመጀመሪያው 1000 ዓመት ምን ተከሰተ? ትንታኔው እንደሚያስቀምጠው በመጀመሪያው ቀን ብርሃን እንደተፈጠረ ሁሉ በመጀመሪያው 1000 ዓመት ውስጥ ደግሞ የመጀመሪያው ሰው አዳም ተፈጥረ። የሰው ልጅ ታሪክ ተጀመረ ማለት ነው። ወደፊት ስንዘል ደግሞ ለምሳሌ በሦስተኛው ቀን ምድር ከውሃ ተለይታ ፍሬ እንድታፈራ እንደተደረገች፣ ከ2000 እስከ 3000 ዓመታት ባለው ጊዜ ውስጥ ደግሞ አብርሃም ከጣዖት አምላኪው ዓለም ተለይቶ ወጥቶ የእምነት አባት ሆነ። እዚህ ላይ ቆም ማለት ያለብን ይመስለኛል። ብዙ ሰው የኢየሱስን መምጣት እንደ ታሪካዊ ክስተት ነው የሚያየው። ነገር ግን ይሄ ምንጭ እንደሚለው መምጣቱ ሳይቀር በፍጥረት መጀመሪያ ሳምንት ውስጥ በኮድ ተቀምጦ ነበረ ማለት ነው። ይሄ እኮ በጣም አስገራሚ ነው። በአራተኛው ቀን ላይ ያለው ትስስር ምንድን ነው? አዎ እዚህ ላይ ነው የትንታኔው አስኳሉ ያለው። በአራተኛው የፍጥረት ቀን ፀሐይ፣ ጨረቃና ከዋክብት ተፈጠሩ። ዓለምን የሚያበሩ ብርሃናት ናቸው። ልክ ነው። ልክ በዚሁ ምሳሌ በአራተኛው 1000 ዓመት መገባደጃ ላይ ኢየሱስ ክርስቶስ የዓለም ብርሃን ሆኖ መጣ። ይህንን ከትልቁ ስዕል ጋር ስናገናኘው የኢየሱስ መምጣት በዘፈቀደ የተከሰተ ነገር ሳይሆን በፍጥረት መዋቅር ውስጥ አስቀድሞ የተጠቆመ ታላቅ ክስተት መሆኑን እንረዳለን። ስለዚህ ማቴዎስ ወንጌል ላይ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ የሚለው ቃል እንዲሁ ግጥም ብቻ ሳይሆን ከፍጥረት አራተኛው ቀን ጋር ቀጥተኛ ምሳሌያዊ ግንኙነት አለው ማለት ነው። ምንጩ የሚለው ይህንን ነው። የኢየሱስ በአራተኛው ቀን መምጣት በኃጢአት ጨለማ ውስጥ ለነበረው ዓለም ብርሃንን ከማምጣት ጋር ያለው ተምሳሌያዊ ግንኙነት እጅግ ትልቅ ነው። ዝም ብሎ ታሪካዊ ክስተት ብቻ አይደለም፣ መለኮታዊ የጊዜ ሰሌዳን የሚከተል ነው። ቆይ ይሄ ማለት ኢየሱስ ራሱ በሉቃስ 13 ላይ ዛሬና ነገ አጋንንትን አስወጣለሁ በሦስተኛውም ቀን ሥራዬን እፈጽማለሁ ሲል ስለ ራሱ 3 ቀናት ብቻ ሳይሆን ስለሚቀጥሉት 3000 ዓመታት ጭምር እየተነበየ ነበር ያለን ነው። ይሄ እኮ ነገሩን ሙሉ በሙሉ ይቀይረዋል። በትክክል የትንታኔው መከራከሪያ ይሄ ነው። ኢየሱስ የተናገራቸው 3 ቀናት የእርሱን ምድራዊ አገልግሎት ብቻ ሳይሆን ሰፋ ያለውን የፍጻሜ ዘመንን ያመለክታሉ። በዚህ አተረጓጎም መሠረት ዛሬ የሚለው ቃል ኢየሱስ የመጣበትን አራተኛውን ቀን ነው ማለት የተልኮ የመጀመሪያው 1000 ዓመት። ነገ የሚለው ደግሞ 5ኛውን ቀን፣ ሁለተኛው 1000 ዓመት። ከነገ ወዲያ ወይም 3ኛው ቀን የተባለው ደግሞ 6ኛውን ቀን ያመለክታል።
እሺ፣ በሦስተኛውም ቀን ሥራዬን እፈጽማለሁ ሲል ምን ማለቱ ነው? በስድስተኛው ቀን ወይም በስድስተኛው ሺህ ዓመት የሚፈጸመው ታላቅ ሥራ ምንድን ነው? ምንጩ የእግዚአብሔር ምስል መገለጥ ይላል። ይሄ ምን ማለት ነው? እጅግ በጣም ቁልፍ ጥያቄ ነው። ይህ የእግዚአብሔር ምስል የሚለው ሐሳብ ፍጥረትን ወደ ፍጻሜው የሚያደርሱ ቁልፍ ሰዎች ያመለክታል ይላል ምንጩ። እነዚህ ሰዎች በእምነታቸው ምክንያት እስከ መጨረሻው የሚጸኑና የሚመሰክሩ ናቸው። ምንጩ በልዩ ቃል ሰማዕት ምስክሮች ይላቸዋል። በስድስተኛው ቀን መጨረሻ ማለትም በ6000ኛው ዓመት አካባቢ የእነዚህ ምስክሮች ከሞት መነሳት ነው ሥራውን መፈጸም ተብሎ የተገለጸው። አንድ ደቂቃ። የመጀመሪያው ትንሣኤ ስንል ይሄ ከመጨረሻው የትንሣኤ ቀን የተለየ ነው ማለት ነው። ምንጩ በዚህ ላይ ምን ያብራራል? አዎ፣ የተለየ መሆኑን ነው የሚያስረዳው። የመጀመሪያው ትንሣኤ የሚባለው የእነዚህ ሰማዕት ምስክሮች ትንሣኤ ሲሆን የፍጻሜው ዘመን መጀመሪያ ምልክት ነው። የዚህ ትንሣኤ ዋና ዓላማ ደግሞ የእግዚአብሔር ቃልና ትእዛዛት እውነት መሆናቸውን በተግባር ማረጋገጥ እና ለ6000 ዓመታት ዓለምን ሲያስትህ የነበረውን የሰይጣንን ውሸት ማጋለጥ ነው። ስለዚህ ይህ ክስተት የፍርድ መጀመሪያና ወደ 7ኛው ቀን ማለትም ወደ 1000 ዓመቱ የሰንበት መንግሥት መግቢያ በር ተደርጎ ይቆጠራል። እሺ፣ የጊዜውን ኮድ አይተናል። አሁን ደግሞ ወደ ንጥረ ነገሮች እንግባ። በፍጥረት ታሪክ ውስጥ ውሃና ምድር ዝም ብሎ የተቀመጡ አይመስልም። በተለይ ከጠፈር በታች ያለው ውሃ የሚለው አገላለጽ የተለየ ትርጉም ያለው ይመስላል። አዎ፣ በዚህ ትንታኔ ውስጥ እያንዳንዱ ንጥረ ነገር የራሱ ምሳሌያዊ ትርጉም አለው። ውሃ ወይም ባህር አብዛኛውን ጊዜ የዚህን ዓለም ትርምስ፣ የሰዎችን ብዛት እና ከሁሉም በላይ ደግሞ የሰይጣንና የክፉ ኃይላት በራእይ መጽሐፍ ዘንዶ የተባለውን መገኛ ያመለክታል። ለምሳሌ የኖኅን የጥፋት ውሃ እና የቀይ ባህር መሰንጠቅ ሁለቱም የፍርድና ከክፋት የመንጻት ምልክቶች ናቸው። ከዚህ በተቃራኒ ደግሞ ምድር አለች። ከዚህ ክፉ ውሃ የወጣችው ምድርስ ምንን ትወክላለች? ምድር ከክፉ ውሃ ተለይታ የወጣች እንደመሆኗ የእግዚአብሔርን ቃል ዘርን ተቀብላ ፍሬ የምታፈራውን ቤተ ክርስቲያን ወይም የቅዱሳንን ማኅበር ትወክላለች። ከዓለም ትርምስ ወጥታ ለመለኮታዊ ዓላማ የተለየች ቦታ ናት። እሺ፣ ውሃ የክፋት ግዛት ከሆነ በውሃ ውስጥ የሚኖሩት ፍጥረታት ዓሦቹ እና በሰማይ የሚበሩት አዕዋፍስ የዚያ ግዛት አካል ናቸው ማለት ነው? ምንጩ ይህንን እንዴት ነው የሚያየው? በጣም ጥሩ ጥያቄ ነው። አዎ፣ ትንታኔው እንደሚለው እነዚህ ፍጥረታት ዓሦች፣ አዕዋፍ፣ ምድር፣ አራዊት ብዙውን ጊዜ ሰይጣንን፣ ክፉ መናፍስትን ወይም በእነሱ ቁጥጥር ስር ያለውን በኃጢአት የወደቀውን የሰው ልጅ የሚወክል ምልክቶች ናቸው። ታዲያ በዘፍጥረት 1 ላይ እግዚአብሔር በራሱ አምሳል የፈጠረው ሰው ዓሦችን፣ አዕዋፍንና እንስሳትን ይግዛቸው ሲል ምን ማለቱ ነው? እዚህ ላይ ነው ነገሩ ይበልጥ ግልጽ የሆነው። መግዛት የሚለው ቃል በቃል እንስሳትን ስለመቆጣጠር ብቻ ሳይሆን በመንፈሳዊው ዓለም ስላለው ስልጣን ነው የሚያወራው። የእግዚአብሔር ምስል የሆኑት ቅዱሳን በእነዚህ ክፉ መንፈሳዊ ኃይላት ላይ እንዲገዙና እንዲቆጣጠሩ ስልጣን እንደተሰጣቸው ያመለክታል። ጥምቀትንም ከዚህ ጋር ማያያዝ እንችላለን። ጥምቀት በሞት ውሃ ውስጥ አልፎ ወደ አዲስ ሕይወት መውጣትን፣ ከሰይጣን ግዛት ማምለጥን ያመለክታል። ኢየሱስ በባሕር ላይ መራመዱም እንዲሁ ዝም ብሎ ተአምር ብቻ አይደለም፣ በሰይጣን ኃይላት ላይ ያለውን ፍጹም ስልጣንና ድል እንደሚያሳይ ምንጩ ያስረዳ። እስካሁን የጊዜና የንጥረ ነገር ኮዶችን አይተናል። አሁን ደግሞ ይህ ሁሉ እንዴት በአንድ ታሪክ ውስጥ ተቃሎ እንደሚቀርብ እንይ። ምንጩ የቃና ዘገሊላን ሰርግ እንደ ታላቅ የፍጻሜ ምሳሌ ነው የሚያቀርበው። በእርግጥ ይህ ታሪክ የሰው ልጅ ታሪክ ፍጻሜ ጠቃቀን ሞዴል ነው ማለት ይቻላል። እያንዳንዱ ዝርዝር ነገር የራሱ ትርጉም አለው። እውነቱን ለመናገር እኔም ለመጀመሪያ ጊዜ ሳነበው ትንሽ ግራ ነበር የገባኝ። ታሪክን እንዲህ በሂሳብ ቀመር ማስቀመጥ ይቻላል ወይ ብዬ ነበር። ነገር ግን ምንጩ የሚያቀርባቸውን መረጃዎች ጎን ለጎን ስናያቸው አንድ አስገራሚ ስርዓት መኖሩን ለመካድ ይከብዳል። እስቲ እንጀምር። 6 የድንጋይ ጋኖች መኖራቸው ዝም ብሎ የተወነ አይመስልም። ምንጩ ይህንን ቁጥር ከምን ጋር ነው የሚያያይዘው? 6 የድንጋይ ጋኖች የሰው ልጅ የ6000 ዓመታት ታሪክ በቀጥታ ይወክላሉ። እና እነዚህ ጋኖች ባዶ አልነበሩም፣ ውሃ ተሞልተው ነበር። ውሃ ደግሞ
ቀደም ብለን እንዳየነው የመንጻት ምልክት እና የእግዚአብሔርን ቃል ያመለክታል። ስለዚህ ለ6000 ዓመታት የሰው ልጅ በእግዚአብሔር ቃል ሲነጻ ኖሯል ማለት ነው። የዚህ ታሪክ ዋነኛ ክስተት ውሃው ወደ ወይን ጠጅ መቀየሩ ነው። ይሄ ለውጥ ምንን ያመለከታል? ይህ ለውጥ የሁሉም ነገር ማጠቃለያ ነው። በ6000 ዓመታት መጨረሻ ላይ በኢየሱስ ደም እና በመንፈስ ቅዱስ አማካኝነት ፍጥረት ከመንጻት ማለትም ከውሃ ወደ ፍጹም ደስታና ሕይወት ወደ ወይን ጠጅ እንደሚለወጥ ያሳያል። ወይን ጠጅ የመንፈስ ቅዱስ እና የደስታ ምልክት ነው። ስለዚህ የኢየሱስ የመጀመሪያ ተአምር የተልእኮ ሁሉ የመጨረሻ ግብ ማሳያ ነው ማለት ይቻላል። በጣም ግልጽ ነው። ታዲያ በሰርጉ ላይ የነበሩት ሙሽራውና ሙሽራይቱ እነማን ናቸው? ሙሽራው ኢየሱስ ክርስቶስን ይወክላል። ሙሽራይቱ ደግሞ ቀደም ብለን የጠቀስናቸው ሰማዕታት ምስክሮች ማለትም በመጀመሪያው ትንሣኤ የሚነሱት ቅዱሳን ናቸው። የሰርጉ ድግስ ራሱ የ1000 ዓመቱ መንግሥት መጀመሩን ያመለክታል። ስለዚህ የቃና ዘገሊላው ታሪክ የሰው ልጅ ታሪክ በሙሉ ወደ አንድ መደምደሚያ፣ ወደ አንድ ታላቅ የሰርግ ድግስ እያመራ መሆኑን ያሳይ ድንቅ ምሳሌ ነው። ይህንን ሐሳብ የሚያጠናክር ሌላ አስገራሚ ምሳሌ በምንጩ ላይ አለ። የሳምራዊቷ ሴት ታሪክ ከዮሐንስ ወንጌል ምዕራፍ 4 በመጀመሪያ ሲታይ ከዚህ ጋር ምንም ግንኙነት የሌለው ይመስላል። አዎ፣ ነገር ግን ግንኙነቱ ሲገለጥ በጣም አስደንጋጭ ነው። በታሪኩ ላይ ሴትዋ 5 ባሎች እንደነበሯትና በወቅቱ አብራት የነበረው 6ኛው ሰው ደግሞ ባሏ እንዳልሆነ ኢየሱስ ይነግራታል። ምንጩ ይህንን ሲተረጉም 5ቱ ባሎችና 6ኛው ባል ያልሆነው ሰው ለ6000 ዓመታት በሰው ልጆች ላይ የነገሰውን የሰይጣንን አገዛዝ እንደሚወክሉ ይገልጻል። ይሄ ትርጓሜ በጣም ደፋር ነው። የአንዲትን ሴት የግል ኃጢአት ታሪክ ወስዶ የሰው ልጅን የ6000 ዓመት ታሪክ ምሳሌ ነው እያልን ነው። ምንጩ የሚያቀርበው ሐሳብ ይሄ ነው። ሴትዋ የግለሰብ ምሳሌ ብቻ ሳትሆን ለ1000 ዓመታት በእውነተኛው ሙሽራ ፋንታ በሌሎች ኃይላት ስር ስትኖር የነበረችውን የሰው ዘር ትወክላለች። 6ኛው ባል ያልሆነው ደግሞ በኢየሱስ ዘመን የነበረውን የውሸት አገዛዝ ያሳያል። ኢየሱስ ከእርሷ ጋር ሲነጋገር እኔ እውነተኛው 7ኛው ሙሽራ ነኝ እያለ ነው። ስለዚህ የ6000 ዓመታት ታሪክ ሲያበቃ እውነተኛው ሙሽራ ሙሽራይቱን ማለትም ቤተ ክርስቲያንን ለመውሰድ እንደሚመጣ የታሪክ በትልቅ ይጠቅማል። እሺ፣ ለአንዳንዶች ይሄ ሁሉ ትንታኔ በአጋጣሚ የተገጣጠመ ሊመስላችሁ ይችላል። ምንጩ ይህንን ትስስር ድንገተኛ አይደለም ለማለት የሚያቀርበው ጠንካራ ማስረጃ ምንድን ነው? ምንጩ የሚያቀርበው ዋና ማስረጃ የድግግሞሽ ስርዓት ነው። ፓተርን ኦፍ ሬፒቴሽን። አንድ ጊዜ ሲሆን ድንገት ሊሆን ይችላል፣ 2 ጊዜ ሲሆንም እንዲሁ። ነገር ግን ከፍጥረት ጀምሮ እስከ ኢየሱስ ተአምራት ድረስ ተመሳሳይ የቁጥር የቀንና የምልክት ስርዓት በተደጋጋሚ ሲገለጽ ስናይ ይህ በዘፈቀደ ሊሆን አይችልም ወደሚል መደምደሚያ እንደሚያደርስ ነው የሚሞግተው። እያንዳንዱ ክፍል ሌላውን እያረጋገጠ የሚሄድ ሰንሰለት ይፈጥራል። ታዲያ ይህ ሁሉ ምን ማለት ነው? እስቲ የፈተነውን ኮድ ባጭሩ እንቀልሰው። የፍጥረት 7ቱ ቀናት የ7000 ዓመታት ታሪክ ቀርተው ነው ቀርበዋል። የኢየሱስ የ3 ቀን ተልቆ ከፍጥረት የመጨረሾቹ 3000 ዓመታት ጋር ተቆራኝቶ አየን። በመጨረሻም ውሃ፣ ምድር፣ እንስሳት እና እንደ ቃና ዘገሊላ ሰርግ ያሉ ታሪኮች ሁሉም ወደ አንድ ታላቅ ፍጻሜ፣ ወደ አንድ ሰርግ የሚያመለክቱ ኮዶች መሆናቸውን ተመልክተናል። በትክክል። ይህ ትንታኔ ታሪክን የምንመለከትበትን መንገድ በእጅጉ ሊቀይር ይችላል። ክስተቶች እንዲሁ በዘፈቀደ የሚፈጠሩ ሳይሆኑ በምልክቶች የተሞሉና ወደ አንድ ታላቅ ፍጻሜ የሚያመሩ መሆናቸውን ያሳያል። ሁሉም ነገር በአንድ ትልቅ መለኮታዊ ዕቅድ ውስጥ የተሳሰረ መሆኑን ይጠቁማል። ይህንን ለመጀመሪያ ጊዜ ስታነቢው ዓለምን የምትመለከቲበት መንገድ ላይ ትልቅ ለውጥ ያመጣል። እንግዲህ ታሪክን የምናይበት መነጽር ሊቀየር ይችላል የሚል ትልቅ ሐሳብ ይዞ ነው ይሄ ምንጭ የቀረበው። አዎ፣ ይህንን እናስብበት። ታሪክንና የግል ሕይወታችንን እንደ አንድ ትልቅ ትርጉም ያለው ድርሰት አካል አድርገን ብናስብ በዕለተ ተዕለት ክስተቶች ውስጥ ትርጉም የለሽ በሚመስሉ ነገሮች ውስጥ የተደበቁ ጥልቅ ምሳሌያዊ ትርጉሞችን መፈለግ ዓለምን የምንረዳበትን መንገድ እንዴት ሊለውጦ ይችላል? ይህንን ያሰላሰልን እንለያይ።